ምን አዲስ ነገር አለ? ምን ያልተፈጠረ ነገር አለ? ቆይ ትላንትና ምን ሆነ ነው ከትምህርት ቤት የቀረው? እኔ እኮ ወንድ ነኝ። በፈለግኩበት ሰዓት የመምጣት በፈለግኩበት ሰዓት የመቅረት መብት አለ። አንተ ደግሞ ትምህርት ቤት መምጣትና ወንድነትን ምን አገናኝ? ያገናኘዋል እንጂ ወንድ ማለት እኮ አምላክ ከምንም ጋር ሳያገናኘው አፈር አንስቶ እና ምን አዲስ ነገር አለ? ምን ያልተፈጠረ ነገር አለ? ቆይ ትላንትና ምን ሆነ ነው ከትምህርት ቤት የቀረው? እኔ እኮ ወንድ ነኝ። በፈለግኩበት ሰዓት የመምጣት በፈለግኩበት ሰዓት የመቅረት መብት አለ። አንተ ደግሞ ትምህርት ቤት መምጣትና ወንድነትን ምን አገናኝ? ያገናኘዋል እንጂ ወንድ ማለት እኮ አምላክ ከምንም ጋር ሳያገናኘው አፈር አንስቶ እፍ ብሎ የፈጠረን ፍጡሮች ነን። እነዛን ተመልከታቸው እስኪ። ከኛ እኮ ነው የተሰሩት። አሁን እንደዚህ ሲጠግቡ ስታያቸው ከኛ የተሰሩ ይመስላል። አረ እባክህ ሮባ ምኑን። አቤት ጉራ፣ አቤት የወንዶች ጉራ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እና ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ዜና እንደምትወዱኝ ተስፋ እያደረኩ እንደተለመደው ይሄን ቪዲዮ ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከነሱ እኩል ለመድረስ እየተራራጥኩ እገኛለሁ። ዛሬ 2 ክፍል ለቅቄላችኋለሁ። 3ኛው ይሄ ነው አሁን የምለቅላችሁ። ክፍል 4 ዛሬ የተለቀቀው ነገ ለቅና ከዛ በኋላ በሳምንት 2 ቀን ከነሱ እኩል አብሬ ሄዳለሁኝ ማለት ነው። ይሄኛውን ድራማ ሌሎቹንም እንደዛው ለማስኬድ እሞክራለሁኝ። ጽናት እኩል ነኝ፣ አፍላ ፍቅርም እኩል ነኝ ማለት ነው። ይሄኛው አዲስ የጀመረ ስለሆነ ነው። ምክንያቱም 2 በምዕራፍ 2 ስለሆነ ማለት ነው። እና ውድ ቤተሰቦቼ በክፍል 2 የተፈጠረውን አይታችኋል፣ በስኩል ላይፍ ማለት ነው። ዛሬ የምናየው ክፍል 3 ነው። አብራችሁ ይቆዩ። ምኑ ነው የምታገናኘው? እባክህ ያገናኘዋል። ደግሞ እዚህ ግቢ አዲስ ተማሪ ገብታለች አሉ። ከአንተ ጋር ከኔ ጋር ምን አገናኛት? ቆይ ምን ሰምተህ ነው? ከአንተ ጋር ተገናኛችሁ ወይ ልልህ ነው። ምን ሆነ ነው? እንደሱ ነው የሀብታም ጥባራ። ግን ምንድን ነው የደነገጥከው? በጣም እኮ ነው የደነገጥከው። ምንድን ነው የሚያስደነግጠኝ? ከኔ ጋር ምን አገናኛት ብዬ ነው። በእርግጥ ማናችንም ወንዶች ስለ ሴት ሲነሳ ይሄ ነው መልሳችን፣ ድንጋጤ። በነገራችን ላይ ማለት ነው ይሄ ልጅ በጣም ሲበዛ ጉረኛ ነው። የሀብታም ልጅ መሆን ደግሞ በዚህ ልክ እንትን አይደለም። ሲቀጥል ደግሞ ልጅቷ ምንም የሚታፈርባት ነገር ነው። ሰው ወንዶቹም ሴቶቹም እየበረገጉ ሲያዩዋት እሱ ግን ላይኑ ማየት አልፈልግም። የሆነ የሀብት ተካፋይ ልትሆንበት ስለሆነ ቤተሰቦቹ የምትጋራው ሊሆን ስለሆነ ምናምን እንደዛ መሰለኝ እንጂ በእውነት አሁን የምትጠላውን አይደለም። ጥሩ ልና ልጅ እኮ ከእነሱ በላይ አሁን ምን የሚያስደነግጥ ነገር አለ? አስፈሪ ፍጥረቶች እኮ ናቸው። ሴት በጣም እንግዲህ ደስ ይላል በጣም። አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ሳይሽ ጥርት ያልሽ ነሽ፣ ግን ደግሞ እስቲ ካንቺ ልስማ። ምን አይነት ሰው ነሽ? እኔ እንጃ የተለየ ማንነት የለኝም፣ ግን ትንሽ ሰው ማለት አበዛለሁ መሰለኝ። እሺ ሌላስ? ሌላ እኔ እንጃ። እኔ ያን ያክል ስለ ራሴ ማውራት የምችል ሰው አይደለሁም። እሺ የተወሰነ ቀን ከሰጠሽኝ ሙሉ ባህሪሽን እንደርስበታል። እሺ በአንድ ቀን እንደዛ ለዛች ወንድ ልጅ አያችሁ፣ በዚህ ማወቅ ትችላላችሁ። ስትለምኑት ጥብር ነው የሚለው። ስለዚህ ሴቶችዬ ኮራ ቆፍጠን ጀነን ማለት አለባችሁ። ያለበለዚያ አናታችሁ ላይ ወጥ ነው የሚሰራው ማለት ነው። ያቺ 2 ዓመት ሙሉ ወደድኩ እያለች ስትከተለው ለምን ትከተኛለሽ? ለምን ትከታተኛለሽ? ጊዜ ስጭኝ፣ አልፈልግሽም። ያኔ ማለት በቃ እኔን እየተከታተልሽ ነው፣ እኔ በሄድኩበት አትከታተኛለን ሲያመናጭቃት አይታችኋል አይደለ? አሁን ደግሞ ችግር ገና ከገባች 2ኛ ቀን ነው። አስባችሁታል? በአንዴ ልጥፍ አንዱ 8ኛ ሰፈርሽ ነው። ልምከራት ምን ያደርግልሃል? ሰፈርሽ ነው እንዴ? ምን ያደርግልኛል? ያው መንገዳችን አንድ ከሆነ ጧጧታ እንድንመጣ ብዬ። አይ መንገዳችን አንድ አይደለም። እንዴት አወቅሽ? አንቺ በነገራችን ላይ ከኋላ ያለው ባክግራውንድ አልተመቸኝም። እኔ በዝምታ ማለት በመሀል ብቻ አርክስ ገብቶ በመሀል ትምሉ ታሪፍ ነበረ። እንግዲህ ጭራሹን ልከተልሽ ልሸኝሽ ብላ ቁጭ ወንድምየው ደግሞ እንኳን የኔን አቅጣጫ ብታሳይ ገልሻለሁ። ልጅ ቤቴን ታውቂዋለሽ እንዴ? ኧረ እኔ አላውቀውም። በቃ ወደ ክላስ መግባት አለብኝ።
አመሰግናለሁ። እኔም አመሰግናለሁ። ሁሉንም ነገር ግን እንድትነግረኝ ይፈልጋል። ግዴታዬ ነው፣ ግዴታዬ ነው። ግቢ ውስጥ ትልቅ ሽታ መጥቷል። ፍቅር ፍቅር። ማን ከማን ጋር? ያው ለመናገር ትንሽ ከባድ ነው፣ ግን በቃ ስለከፈልሽ እነግርሻለሁ። አዲሷ ልጅ ምን? እገላታለሁ። አምላክ ምስክሬ ነው። እገላታለሁ። ቆይ ለምን አትነግሪኝም? ምንድን ነው የተፈጠረው? አላወቀችኝም። ስለዚህ አይኔን የመጣችሁ አይኗን አጠፋላታለሁ። ተረጋግተሽ ለምን አትነግሪኝም? ቆይ ከልዑል ጋር የተሻቸው ነው? ምን ማየት ብቻ በጣም ብዙ ነገር ላይ ደርሰዋል። ደግሞ እኮ የፍቅር ቋንቋ አንደበቷን ካልዘጋሁት እኔ አትናሴ አይደለሁም። እሺ ቆይ ተረጋግ። ጉድ ልጅቷ አሁን በቃ ምክንያቱም እሷ ትወደዋለች። ማንም ሰው ከሱ ጋር እንዲታይም አትፈልግም። እሱ ደግሞ ገና ከመግባቷ ፍቅር ያዘው። አሁን እቺ እንግዲህ ምን ልታረጋ ነው ደግሞ? እዚህ ጋር ሌላ ስቃይ፣ ወንድሟ እዛ ሌላ ስቃይ፣ እዚህ ደግሞ ይች ሌላ ስቃይ። እንዴት ነው ልጅ ታዲያ ትምህርት ልትማር የምችለው? እንዴት ነው ትምህርት የምትማረው? ንገሪኝ እስኪ። ጋይስ ግንባሬት ግን አላማረባትም። ስትወፍር ፊቷ ብቻ ነው ጅሙልልልታለች። ሌላ ከታች ያለው እንተውት። ፊቷ ብቻ ነው። ፊት ብቻውን የሚሞላ ነገር አለ። ድራማውን ራስቸው ጭራሽ ሌላ ወሬ ማውራት ጀመርኩ። አይሳሚ ግራ ወሬኛ ሆኖ መጣ። ብር ተከፍታ ምንድን ነው እንዲነችና ችግር የለውም። ይሁን ችግር የለውም። ወሬ እሱማ እኔም ሙሉ ቀን አላየኋትም። ማለቴ ትንሽ ሰዓትም ቢሆን አይተናታል። ያው ስታልፍ ምናምን እንዲሁ አይተናታል አይደል እኮ። አስተውለሃት ከሆነ ከስንት ወንድ ጋር ስታወራ እንደነበር አይተሃታል አይደል? እድል እናሳ ማን ያልከኝ? ማን አሁን ያልካትና ምን ነው? እዚህ ለማን ነበረ? አሁን እኔ ብቻ ስሟን ለሆነ ሰው ስትናገር ሰምቻለሁ ነው። ፈሷ ልጇን ትወዳለች አቤልጣ ከራሷ። በጣም ደስ የሚል ድምፅ ነው ያለሽ። ድምፅሽ በጣም ያምራል። ወደድ? አዎ በጣም እውነት። እኔ እንደዚህ አልጠበቅኩም ነበር። ድምፅሽ ያምራል። አመሰግናለሁ። እኔ ነኝ እንጂ ማመስገን ያለብኝ። በጣም የገረመኝ እንደዚህ አይነት ድምፅ አልጠበቅኩም ነበር። በጣም ነው ድምፅሽ። ማንም አይቀረኝ ማንም። ወይ ጣጣ አለቆማጣ ድንቡሽዬ ምን ጉድ ነው? ብስጭት ላይ ነን በራሷ። እንዴት ነህ? መውጫ ሰዓት ደርሷል እኮ ወደ ቤት አትሄጂም? እሄዳለሁ፣ ግን ከእሷ ጋር ነው አብረን የምንሄደው። ጉድ። አይ የተወሰነ መንገድ አብረን እንድንሄድ ነበር። በቃ እሺ ቻው። ይሄ ነገር እውነት ነው እንዴ? ልዑል በዚች ልጅ በጣም ተስቧል። ቆይ ለምን እንደምትከታተለኝ? ተከታትለ የምታድናኝ መስሎ ነው? ምንድን ነው? አልገባኝም። ኧረ ኪዱ ተረጋጊ። እንደዛ ነው ያላሰብኩኝም። እሺ በቃ በጣም ይቅርታ። ኤሊዚዮን አንድ ነገር እኔ መከታተልህን አቁም። እኔ ለአንተ በጣም ታማኝ ሰው ነኝ። ለምን እንደዚህ ትጠረጥረኛለህ? እሺ በቃ ይቅርታ። በቃ አሁን ክላስ መግባት አለብኝ። በኋላ እንገናኛለን። ቻው። ደግሞ ከዛም ገንዘብ ትከነፍፋለች። ገንዘብ ይሄ ደግሞ ሀብታም ልጅ ነው። እንደዛ ያንገላታ እሷን እንደዚህ ማታፈቅረው ሁሉም የማይፈቅራቸውን የሚከተሉት ማለት ነው። ጎተራ ስርዓትን ብትይዝ ጥሩ። ጎተራ ምን ያህል ብትንቀኝ ነው አንቺ እያልክ የምታውቅ? አሁን በአንተ ቤት ዘመናዊ የሆኑ ቋንቋ የምጠቀም ነው። ኧረ እባክህ ተው፣ በስተት ነው ወንድሜ። ተው ተመከ ተው። እንደዚህ አይነት ቀልድ አለ እንዴ? ደግሞ ስማ፣ ምን ያህል ጫና እያሰደሩብህ እንደሆነ አየህ አይደል? ማን ናቸው ጫና ያሳደሩት? ሴቶቹ ናቸው። እንደው በምን እድል አርጎት ነው? እንደው በደምብ ጫን ባሉ። ይሄን
ከሱ ውጪ ምንም አይነት ሀሳብ የለኝ። ወይ ጉድ! ይሄን ያክል መጨረሻ ይላል። ይሄን ያክል ፈልጌ እኮ አይደለም መጥፎ ሰው የሆንኩት ግን ማለት ነው። ግን ቤተሰብ ያው እሷ አሁን ነገረችው አልፈልግም ብሏል። ግልጹን ነግረዋለች። እሷ መተው የለባትም እንደምንም ራሷን ከዚህ ነገር ማውጣት የለባትም ብላችሁ ታስባላችሁ? ምክንያቱም ያው ልጅቷን ብትበቀላትም አታገኘውም እሱ። ስለዚህ ከዚህ ነገር ውስጥ ራስሽን ማውጣት ነው ያለው። ያሟል እንዴ? እኔ ማወቅ የፈለኩት ስለ አንድ ልጅ እና ስለዚህ ሴት ልጅ ነው። ምንድነው ስለ አስሪ ስለ ሴት የምታወራው? ታዲያ አዲሷ ተማሪ ወንድ ነች እንዴ? እሱማ ሴት ነች። ቶ በቃ ይቅርብኝ፣ አፍንጫ ውጥት ይበል። እኔ ግን ከእሷ ድምፅ ማማር ይልቅ የአንቺ እርዳታ ደስ ይለኛል። እንዴ ይህን ያክል ረጋ ያልኩ ሰው ነኝ እንዴ? አሁን እንደውም እዚህ ግቢ ውስጥ በአንቺ ልክ ረጋ ያለ ሰው የለም። አመሰግናለሁ። ምንም አይደል። የሚገርመው ነገር ለምን እንደሆነ እኔ እንጃ። እንደውም ከአንቺ ጋር ስሆን በጣም ሰላም ይሰማኛል። እንዴት ማለት? ገደለሽ እኔ የለሁበትም። ገደለሽ ክፍል 3 በዚህ ተፈጸመ። እኔ አይውልክ ከማንም እኔ ቤት ሞንሽን እኔት ሞንሽን ለማንም ላተናገሪ ብላት ነበር አይደል? አሁን እንደ ወንድም አድርጎ ነው ልታፈቅራት ፈልገ ነው ምን ፈልገ ነው የምትከታተላት ማለት ነው? ምን ፈልገ ነው? እንዲስማቸው እየተያዘልኝ አይደለም። ገና አዲስ ነው። ክፍል 3 ነው ታውቃላችሁ። ስለዚህ ምን ሊሆን ይችላል? ክፍል 4 ላይ የሚፈጠረው ነገር የምናይ ይሆናል። እስካሁን ስለተከታተላችሁኝ ከልብ እያመሰገንኩ ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት በኮሜንት አስቀምጡ። ትንሽ ቫይራሉ ሞቷል አካውንቴ። ከቻላችሁ ኮፒ ሊንክ ብታረጉልኝ ደስ ይለኛል። እንዲህ እያልን ተረክ እያደረግን በተለይ በደንብ እየለመድነው ስንሄድ ድራማው ማለት ነው። በቃ ድራማው ይረሳና ወሬ እንቀጥላለሁ። እንዳታስቡ እና ወዳችኋለሁ። መልካም ጊዜ። ቻው ቻው። ክፍል 4 እንገናኝ።